የእያንዳንዱ ትንቢታዊ ግንኙነት ፕሮፌቲካል ኢንካውንተር ትርጉም አለው። በህይወታችሁ ውስጥ ይሄንን ማወቅ ይሄንን መረዳት ይሄንን ማስተዋል የማትችሉ ከሆነ ስቲል እስር ቤት ውስጥ ነው ያላችሁት። እግዚአብሔር በቃሉም ሆነ በመንፈሱ አማካኝነት ዓላማውን ግልጽ ለማድረግ ባንተ ላይ ያለውን ይገናኛል። ፈቃዱን ለመግለጥ ምን አልኩኝ? ልባችንን ለማደስ ዓላማውን ለማሳየት እግዚአብሔር ከሰዎች ጋር ምን ያደርጋል? መንፈስ ቅዱስ ከሰዎች ጋር ምን ያደርጋል? ፕሮፌቲካል የሆነ ኢንካውንተር ያደርጋል። ወገኖቼ ስሙኝ፣ ትንቢታዊ ግንኙነት ለማዝናናት፣ ትንቢታዊ ግንኙነት መነካት፣ መብራራት፣ አንተን ፈንጠዝያ ውስጥ ለመክተት የተለየ ዓላማ ውስጥ ለማስገባት ሳይሆን ወንበር ለመስበር ሳይሆን በህይወትህ ውስጥ ባንተ ህይወት ውስጥ አንተ በዚች ምድር ከመጣህና በሱ ከተገኘህባት ሰዓት ጀምሮ አንተ የራስህ አይደለህም። አንተ የእግዚአብሔር ዓላማ እንዲፈጸምብህ ዳግም ተወልደሃል። ወደምስማኝ ያ ዳግም የተወለድክበት ዓላማ ካልገባ እንደ ተራ ሰው ነው የምትኖረው። I'm not talking about በሰዎች መደነቅ ትልቅ ሰው የማለት ትርጉም ነው ብዬ አይደለም ማምነው። በሰዎች መከበብ እንደሱ አይደለም እያልኩ ያለሁት። በደንብ ስማኝ። በማንም ሰው የማይታዩ በማንም ሰው የማይፈለጉ ዘመናቸውን ሙሉ ግን ያባታቸውን ሐሳብ ፈጽመው የሚያልፉ በአምላካቸው ዘንድ የተመሰገኑ ብዙ ነፍሳቶች አሉ። ሶ ሪኳየር የምናረገው መለኪያ የምናረገው የሰዎች ልብስ፣ የሰዎች መብል፣ የሰዎች መኪና፣ የሰዎች አድናቆት አይደለም። ሪኳየር የምናረገው የነፍስ ጩኸት ነው። we are still በኮንፊውዥን ውስጥ አለን። ስለዚህ እግዚአብሔር መንፈስ ቅዱስ ካንተ ጋራ ሲነካካ ሲገናኝህ የመጀመሪያው የሚገናኝህ አንተን ሌላ ሰው ለማድረግ ሳይሆን በዘመናት ያለውን እቅድ ባንተ ላይ ሊፈጽም ነው። ሰማይ ያለውን አጀንዳ ሰማይ ያለውን ፕላን በአንድ ሰው ላይ እግዚአብሔር ሊያደርግ ሲፈልግ የመጀመሪያ የሚያደርገው ነገር መገናኘት ነው። ዛሬ በህይወታችሁ የመጀመሪያው ቀን ትሆናለች። ጆታችሁን አንሱ። ዛሬ በሉ ከግብዝነት ከነቀፌታ ከሁኔታዎች አውጥተኸኝ መረዳት እንድችል ግለጥልኝ። ድገሙት 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 ድገሙት። አው ስሜታዊ ሊያረጉን ሳይሆን ውጤታማ ሊያረጉን ፕሮፌቲካል ኢንካውንተር ይከሰታል። ፕሮፌቲካል ኢንካውንተር ልብስ ተይዞ ያዘው የሚባል ጩኸት አይደለም። it's a revelation መገለጥ ነው፣ መብራራት ነው። oh lord, let's say for example እግዚአብሔር ፈቃዱን በቀጥታም ይሁን በተዘዋዋሪ ለግለሰቡ ወይም ለቡድኑ የሚገልጽበት ቅስፈታዊ ስብሰባ ነው። come on አንድ ሰው ማማቶቮስ ከደበሻታካ ያቦስ እድሜ ገፍቶ ሊሆን ይችላል፣ እድሜ ሃንሶ ሊሆን ይችላል፣ ብዙ ነገር ሉዝ አርገህ ሊሆን ይችላል፣ ብዙ ነገር አግኝተህ ሊሆን ይችላል። whatever the moment ግን ለስጋ ፈንጠዝያ ያልሆነ ለስጋ ምቾት ያልሆነ ላንተ ፍላጎት ያልሆነ የሱን ዓላማ ሊሰራ ኢንካውንተር ግንኙነት ሲጀመር መለኮታዊ ድምጽ ይመጣል። ሎርድ መገለጥ ሊመጣ ይችላል፣ እርማት ሊመጣ ይችላል፣ መስተካከል ሊመጣ ይችላል። let's say for example እርማት ብንል
አሳዳጅ የነበረውን ሰው ሊያርመው ተገለጠ። That's not your way. That's not your purpose. አሳዳጅ ሆነ አትቀጥል። እናስ ጳውሎስ ሳውል ተብሎ የተጠራው ጳውሎስ ግንኙነታቸው ጳውሎስን ወይም ሳውልን ለመግደል ሳይሆን ለማረም ነው። When it's come encounter, prophetical encounter, መነካካት ሲፈጠር አንደበትህ ይቀየራል፣ አይንህ ይቀየራል። ሌላ ማን ማለት የምታወራው ያንተን አይደለም፣ የምትናገረው ያንተን አይደለም፣ የምታስበው ያንተን አይደለም። ፐርፐሱን ነው የምትፈጽም። ዛሬ በዚህ ሰዓት ለብዙ ዘመን የተራባችሁ እንኳን ደስ አላችሁ ትነካላችሁ። ኦ ሎርድ ቀኔ ነው የሚል ሰው አለ? የሚል ሰው አለ? ድገሙት። ተልኮ ሊያረግ ቅድም እንደተናገርኩት ኢንጂነርነት ላይ ሆነ ዶክተር ከሆነ እየሰራ ያለው ልክ ሲገናኝህ እንዴት ብለህ ከዶክተርነት ወጥተህ ኢንጂነርነት ላይ እንደምትገባ ላይኑን ነው የሚያሳይ። ዜና አለኝ ዛሬ። no more hustlate, no more stress, no more backslide life, no more ጭንቀት, no more የኋላ ታሪክ, no more ወደ ኋላ, no more ላይኑን ያወጣልሃል፣ መስመሩን ይገናኝና ያሳያል፣ መግቢያውን ዛሬ ዜና አለኝ። ደስ ብሏችሁ የምታገለግሉበት አገልግሎት ላይ ትገባላችሁ። ማነው ጮ ወይ ሻባቶፎስ ቦሪንግ ያልሆነ ክብደት የሌለው ዓላማው የሚፈጸም አጠገብ ያለውን ሰው እንኳን ደስ አለ በሉት። ድገሙት። የነቢያት ጉባኤ ነው በሉልኝ። አይሰማኝም። እልፎች ይወጣሉ በሉልኝ። አትቅና በሉት። ምን አስቀናህ ይወጣሉ በልበሉት። ድገሙና ንገሩልኝ ባካችሁ። yes ሰው ለማስተካከል ይመጣል፣ ለማሳመር ይመጣል፣ አይን ለመግለጥ ይመጣል፣ ይሄ ያንተ አይደለም ለማለት ይመጣል። በነዛ ውስጥ ሁሉ ግን ያንተን ፍላጎት ያንተን ስጋዊ ጥማት የማርካት መገናኘት ሳይሆን አፖይንትመንቱ የሰማይ አጀንዳ። ጆችን ነሱ ወደ ላይ ጆችን ነሱ። ዛሬ በጌታ በኢየሱስ ስም እግዚአብሔር ፈቃዱን በቀጥታም በተዘዋዋሪ በራእይ ሊሆን ይችላል፣ በትንቢት ሊሆን ይችላል፣ በህልም ሊሆን ይችላል፣ በመለኮታዊ ድምጽ ሊሆን ይችላል። ወይ ሊያቀናችሁ፣ ወይ ሊያስተካክላችሁ፣ ወይ ሊያጸናችሁ፣ ወይ ሊያሻግራችሁ፣ ወይ መስመር ሊያሳያችሁ፣ ወይ ቅርጽ ሊሰጣችሁ፣ ወደማታቁት አካባቢ ሊመራችሁ፣ ወደማታቁት ቋንቋ ሊሰዳችሁ ይሄ የኔ ዓላማ ነው። አንድ ሰው ጮሆ እስቲ ይገናኘኛል ይበል እስቲ። ሄራ ባባቶቮስ አንድ ነገር ሊከሰት ነው። አልሰማችሁኝማ? አንድ ነገር ሊከሰት ነው። አንድ ነገር ሊሆን ነው። አልሰማችሁኝም? አሞስ 3 ቁጥር 7 እንዲህ ይላል፣ በእውነት እግዚአብሔር ሚስጥሩን ለባሪያዎቹ ሳይገልጥ አያረግም እንደሚል አንድ ሚስጥር እየመጣልኝ ነው። የሆነ ነገር ሊለወጥላችሁ ነው። አረዳዳችሁ ሊለወጥ ነው። አወጣጣችሁ ሊለወጥ ነው። አገብ ምን አለ ጮሻሜን ብት አመለካከታችሁ ሊለወጥ ነው። አንደርስታንዲንጋችሁ ሊቀየር ነው። ምክንያቱም ከዓላማችሁ ወጣችሁ ወደ ዓላማው ትገባ። አንድ ሰው የሚጮሃለ ምናብ አይደለም፣ ስሜት አይደለም። በሰው መንፈስና በመንፈስ ቅዱስ መካከል እውነተኛ ልውውጥ ነው። It's a communication. It's not about physical reaction.
It's a divine መለኮታዊ መነካት ስጋ ተኝቶ ሊሆን ይችላል አሊያም ደግሞ አሁን እየሰማህ ሊሆን ይችላል ድንገት የማታቀው ድምጽ እንግዳ ድምጽ በመንገድ የሚመጣ ድምጽ ስም የሚቀይር ሸተተተይ ሆኖ የማያውቅ ነገር ሰምታ የማታውቀው ነገር አይታ የማታውቀው ነገር ያ የእግዚአብሔር ዓላማ ሊገናኝ እንዲህ አይነት ገጠመኞች እንዲህ አይነት ሰዓቶች እንዲህ አይነት ክስተቶች ስማኝ ስሜት አይደሉም የህይወት ለውጦች ናቸው my lord በመንፈስ ቅዱስ አማካኝነት የሚደረግ እውነተኛ የሆነ ልውውጥ የማይረባውን የሚጠርግች የማይረባውን የሚያስወጣ እጅ የማይረባውን የሚሸኝች ትክክለኛውን አንድ ሰው ጮክ ብሎ እንደዚህ በል ዛሬ በሉ እስቲ እነካለሁ ግዴላችሁም በሉ በይ አልሰማዋችሁም አልሰማዋሽም አህያ ፈልጋሉት ወይኔ አህያ ፍለጋ ወጣ ማ በሉት ድገሙት ምን ፍለጋ ጮክ ድገሙት ከነቢያት አለቃ ዋነኛው ድንገት ተገናኘው አሁን ጉዳዩ አለው ስለ አህያ አይደለም ለዘመናት የሚፈለግ ለዘመናት የሚታቀድ ቀን አለ ያ ቀን አሁን ባንተ ላይ ሊሆን ነው ሲባል አካባቢው እንደዚህ አለ የቂስ ልጅ ምን ካይ ታሪክ ወይኔ አንድ ሰው ዛሬ ይነካል አንድ ሰው ዛሬ ይነካል ቤቱ ይቀየራል ህይወቱ ይቀየራል ዘሩ ያ ሰው ነኝ በል አይሰማኝም አይ በይ ድገሚና አይሰማኝም ድገሚያውንም የቂስ ልጅ አሉ ምን ነካው why ለምን everybody they know it ስለሱ ባህሪ ስለሱ ማንነት ያውቁታል መለኮታዊ ኢንካውንተር ስትነካ ፊዚካሊ ኢሞሽናሊ በካራክተር ዜና አለኝ ዛሬ በጣም ብዙ ነገር የምትጓጉ ምን አለ በጠራኝ የምትሉ ብዙ ቅናት ያላችሁ ብዙ ጥማት ያላችሁ it's your time ዛሬ የመነካት ቀናችሁ መለከት ሰማለው ድምጽ ሰማለው ከባሪያዎቹ ሳይደብቅ ሚስጥር የሚናገር ጌታ በዚህ አለ ዛሬ እነካችኋለሁ ይላል ሄራባባካታባካታይስ ምናብ አይደለም ሚጨበጥ yes ቁጭ በሉ ጌታ ያክብራችሁ ንካኝ በሉ እስቲ ዝም የሚል ሰው እንዳላይ ንካኝ በይ እስቲ ይኸውልህ ስትነካ ይኸውልህ የእግዚአብሔር የዕቃ ግምጃ ቤት ትቀመጣለህ እንደ ሳኦል አይነት ሲፋንኑ ምትክ አርጎ ሊያስገባ የጦር ዕቃው ቆሎ ያስገባ እንደ ልቤ ሊልህ ያዘጋ ወይ መነካቱር ንካኝ በልጩና ንካኝ በይጩሂና ንካኝ
በጣም ብዙ ሪዝን አምጥቷቸዋል። በጣም ብዙ ሪዝን የምንሰባሰብበት በጣም ብዙ ሪዝን አለ። ሰማይ ግን የሚያውቀው it's a divine prophetical encounter ማለት ምን ማለት መሰለ? የምትመጣው ለሌላ ፐርፐስ ነው። አሁን በጣም ብዙ ሰው ጤና ይላል፣ በጣም ብዙ ሰው አህያ ይላል፣ በጣም ብዙ ሰው ውርንጭላ ይላል፣ በጣም ብዙ ሰው forget it። አሁን የምንነቅ ጮሆ አሜን የሚለኝ ሰው አለ? ድገሚና አሜን በይስቲ። ያው ሳላረጅ ሳልጃጅ ፈቃዴ በሰው እጅ ሳይገባ ጉልበቴ በሰው እጅ ሳይደገፍ ጌታ ሆይ በጉብዝና ወራት ይላል ጌታ መጽሐፍ ቅዱስ ቃል ላይ በጉብዝና አቤት አቤት የኔ ጌታ በጉብዝና ምን ቀናቶች በጉብዝና ወራቶች በጉብዝና God is not talking about ስለ መስል አይደለም የሚያወራው እያወራ ያለው ማወቅ እየቻልክ መረዳት እየቻልክ ማንበብ እየቻልክ መውጣት መግባት እየቻልክ ሳትጃጅ በሰው እጅ ሳትገባ የእግዚአብሔር ፈቃድ የእግዚአብሔር ዓላማ የእግዚአብሔር አጀንዳ ሰው አለ ወይ ዛሬ ምን አለ ይነካኛል ብትል ኦ ሎርድ Oh Lord አስብ ይላል አስብ ፈጣሪን አስብ እንመለስ ትንቢታዊ ግንኙነት Oh Lord አልገባችሁማ አሁን እኔ ማየው ይሄ መልክ አይደለም ቦታ እያያዘ ይሰራው በሚጠራበት ስፍራ የሚገባ ሄይ በመነካቱ አካባቢ በመነካቱ ስፍራ በመገናኛው አካባቢ ማማቶፎ ሴኬቴ አለፈ ያህያ ታሪክ አለፈ ከቂስ ጋር የማሳለፍ አለፈ አሁን ለንግስና ነው ምክንያቱም መነካት የሚያመጣው prophetic encounter ወረምስሙኝ ትንቢታዊ መገናኘት ግንኙነት ምናባ አይደለም ድድገመው በሰውና በመንፈስ ቅዱስ በሰው መንፈስ ይሄ ማንነት ውስጥ በመንፈስ ቅዱስ መካከል it's a look like tragedy wow ልውውጥ ነው ይውላችሁ በጌታ በኢየሱስ እንዲህ አይነት ዲቫይን አፖይንትመንቶች በቃ ከአህያ ተራ አውጥቶ ሌላ ይውላችሁ ሳኦል አንድም ቀን ንጉስ የመሆን ፍላጎት ንጉስ የመሆን ጥማት ወይም ደግሞ ንጉስ የመሆን ጥቂት ቃላት በውስጡ የለም ሉክ ልመናን የሰማ እግዚአብሔር ጩኸትን የሰማ እግዚአብሔር በእስራኤል የመጀመሪያውን ንጉስ ለማንገስ መረጠው እንጂ ሳኦል ምን አላለም ለመመረጥ ራሱን ፊት አላረገም which means when it is come encounter prophetically ሆነ ትንቢታዊ ግንኙነት ወደ ህይወታችሁ ሲመጣ የናንተ ፍላጎት ሳይሆን የእግዚአብሔር ዜና አለኝ ዛሬ በውስጣችሁ ስላሉት ብቻ አይደለም እሱ የሚፈልገውን በመስራት የምትታጠቁ ሰራዊቶች አላችሁ እኔ ነኝ የሚል ሰው ጮሃ አሜን ይበል እኔ ነኝ የሚል ሰው ጮሃ አሜን ይበል የኔ ተራ ነው የሚል ምን አለ ምን ቸገረ ጮክ በይ ሰይ ስለዚህ ፕሮፌቲካል ኢንካውንተር የጌታን መገኘት የትንቢቱን መገናኘት ከብሉይ ኪዳን እናንሳ ምሳሌዎች እናንሳ በዘጸአት ምዕራፍ 3 ላይ እንዲድ በዘጸአት ምዕራፍ 3 ዛሬ
አቤት አሁን በሚፈለገው ቦታ የሚገባ ሰራዊት ይበዛል አለሁኝ ጌታዬ የሚል ማለት ነው አልሰማችሁኝም በደንብ ሰምታችሁኛል ዘጸአት ምዕራፍ 1 ጀምሮ እስከ ምዕራፍ 2 እስከ ምዕራፍ 3 ሐሳብ ይሰጣል ምዕራፍ 1 ላይ በ400 ዓመት ያለው የግዞትን ህይወት የሚያስረዳ ጭቆናውን ባርነቱን የሚያስረዳ እንዴት እግዚአብሔርን የማያውቅ ወይም ደግሞ በቁጥር 2 ላይ ቁጥር 8 ላይ ምዕራፍ 1 ዘጸአት ምዕራፍ 1 ቁጥር 8 ጀምሮ ስለ ዮሴፍ የማያውቅ የኪዳን ህዝብ የማያውቅ ሥርዓተ እግዚአብሔርን የማያውቅ ህዝብ በቃ በበዛ ሰዓት በእስራኤል ላይ ሆኖ የማያውቅ ስህተት በበዛ ሰዓት እግዚአብሔር ባጭር ቃል እስራኤልን ለባርነት አሳልፎ እንዲማረኩ ያደረገበት ክፍል ነው ይሄ ክፍል በጣም ከባድ ክፍል ነው ባጭር ቃል ግን እስራኤል መያዝ እስራኤል መጨነቅ እስራኤል በብዙ አይነት ግዞትና በብዙ አይነት መከራ ውስጥ የገባበት ሰዓት ነው ምዕራፍ 2 ላይ ደግሞ ብትሄዱ ደግሞ ሙሴ እንዴት እንደተወለደ መጽሐፍ ቅዱሳችን የሚያስረዳበት ዓላማ ነው ስለ ሙሴ መወለድ ሲናገር ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊ ሴት አገባ እርሷም ጸንሳ ወንድ ልጅ ወለደች ሕፃኑንም መልካም መሆኑን ባየች ጊዜ 3 ወር ሸሸገችው ከዚያ በላይ ልትሸሽገው ባልቻለች ጊዜ ግን የድንገል ቅርጫት ወስዳ በዝፍጥና በቅጥራ ለቀለቀችው ሕፃኑንም በውስጡ አስተኝታ ቅርጫቱን አባይ ወንዝ ዳር ቄጤማ መካከል አስቀመጠችው የሕፃኑም እህት የሚደርስበትን ነገር ለማወቅ ራቅ ብላ ቆማታይ ነበረ በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች በመትታጠብበትም ጊዜ ደንገጡሮቿ በወንዝ ዳር ወዲያና ወዲህ ይሉ ነበር በቄጤማው መካከልም የተቀመጠ ቅርጫት አይታ ከደንገጡሮቿ አንዷ እንድታመጣው ላከቻት ቅርጫቱንም ስትከፍት ሕፃኑ በውስጡ አየች ያለቅስ ስለነበር አዘነችለት ከዕብራውያን ሕፃናት አንዱ መሆን አለበት አለች የሕፃኑም እህት ለፈርዖን ልጅ ሕፃኑን ያጠባች የምታሳድግልሽ ከዕብራዊ ሴቶች መካከል ሞግዚት ላምጣልሽ አለቻት ይቀጥላል የፈርዖንም ልጅ መልካም ሂጂ አለቻት ልጅቱም ሄዳ የሕፃኑን እናት ይዛ መጣች የፈርዖንም ልጅ ሴቲቱን ይህን ሕፃን ወስደሽ ያጠባሽ አሳድጊልኝ ደሞዝ ከፍልሻለሁ አለቻት ሴትየዋ ሕፃኑን ወስዳ አሳደገችው ሕፃኑን ባደገ ጊዜ ወደ ፈርዖን ልጅ አመጣችው ልጇም ሆነ እርሷም ከውሃው ጥቻዋለሁ ስትል ስሙን ማብላ ጠራችው ሙሴ በደንብ ስሙኝ በቃ እዚህ ድረስ እስራኤል በጭንቀት ነው ያለው በባርነት ነው ያለው ሙሴ አድጓል ሙሴ ያደገው ደግሞ በማቤት ነው በፈርዖን ቤት ነው ስለዚህ ሙሴ የሚያውቀው ሙሴ የሚረዳው ሙሴ የሚያስተውለው ዕብራውያን ይሁን እንጂ ዕብራውያን መሆኑን ይወቅ እንጂ የሚያውቀው ቋንቋ የሚረዳው ቋንቋ የሚወጣበት የሚገባበት የሚሰራበት ሁሉ ማጋ ነው ግብጽ ላይ ነው አንድ ቀን ይላል ምዕራፍ 3 ላይ ሙሴ ምድያም ካህን የሆነውን ያማቱን የዮቶር በጎች ፍየሎች እየጠበቀ ሳለ መንጋውን እየነዳ በምድረ በዳ ዳርቻ አምርቶ ይላል የእግዚአብሔር ተራራ አይሰማኝም ድገሙት እሺ ምዕራፍ 2 ቁጥር 14 ላይ ጥልታ ያላችሁ ሙሴ ሲጣላ ቶሎ ወደ መልእክቱ መግባት ስለፈለኩ ነው እግዚአብሔር አንፃር ሲጣላ ታዩታላችሁ ምን በምን ይጣላል ቁጥር 11 ላይ ምዕራፍ 2 ቁጥር 11 ላይ ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ በዚያም ተገደው ከባድ ሥራ ሲሰሩ ተመለከተ ዕብራዊ ወገኑን አንድ ግብጻዊ ሲደበድበው አየ ሙሴም አካባቢውን ቃኝቶ ማንም አለመኖሩን ካረጋገጠ በኋላ ግብጻዊውን ገድሎ አሸዋ ውስጥ ምን አለው ይላል በሉት ድገሙት በማግስቱም በወጣ ጊዜ ሁለት ዕብራውያን እርስ በርሳቸው ሲጣሉ አየ ጥፋተኛውንም የገዛ ወገንህን የምትመታው ለምንድነው አለው ሰውየውም አንተ በእኛ ላይ ገዢ ዳኛ ማን አረገ
ግብፃዊውንም እንደገደልከው እኔንም ልትገለኝ ትፈልጋለህ አለው። ሙሴም ለካስ ያደረኩት ነገር ታውቋል በማለት ፈራ። ፈርዖንም ይህን በሰማ ጊዜ ሙሴን ሊገለው ፈለገ። ሙሴ ከፈርዖን ሸሽቶ ወደ ምድያም ሄደ። እዚያም እንደደረሰ በአንድ የውሃ ጉድጓድ አጠገብ ተቀመጠ። የምድያም ካህን 7 ሴት ልጆች ነበሩት። እርሱም ወደ ውሃው ጉድጓድ መጥተው የአባታቸውን በጎች ውሃ ለማጠጣት ገንዳው ሞሉት። እረኞች መጥተው ሴቲቱን ሲያባርሯቸው ከተቀመጠበት ተነስቶ ተከላከለላቸው። በጎቻቸውን ማጠጣ። ሴቶቹንም ወደ አባታቸው ወደ ራጉኤል በተመለሱ ጊዜ ዛሬስ ያለ ወትሯችሁ እንዴት ፈጥናችሁ ተመለሳችሁ አላቸው። እነሱም አንድ ግብፃዊ ከእረኞች እጅ አዳነን፣ እንዲያውም የውሃ ቀድቶ በጎቻችንን አጠጣለን አሉት። አባቶቻቸውም ሴት ልጆቹን የታለ ለምን ትታችሁት መጣችሁ? ሙሴም ከሰውየው ጋር ለመኖር ተስማማ። ራጉኤልም ልጁን ሲፓራን ዳረለት። ሲፓራም ወንድ ልጅ ወለደች። ሙሴም በባዕድ አገር መጻተኛ ነኝ ሲል የልጁን ስም ጌርሳም ብሎ ጠራው። ከብዙ ዓመት በኋላ የግብፅ ንጉሥ ሞተ። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር። ከባርነት ቀንበር መላቀቅ ያሰሙት ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸቶቻቸውን ሲቃ ሰማ። ከአብርሃም ከይስሐቅ ከያዕቆብ ጋር የገባውንም ቃል ኪዳን አሰበ። እግዚአብሔር እስራኤላውያንን ተመለከተ፣ ስለነሱም ገደደው። አንድ ቀን ይላል ምዕራፍ 3 ላይ ሙሴ ምድያም ካህን የሆነውን እየጠበቀ የምድያም ካህን የሆነውን ያማቱን የዮቶርን በጎች ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳው አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ቀረበ። እዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ የሚንቀለቀል ነበልባል መካከል ተገለጠለት። በሉልኝ እስቲ አይሰማኝም። ድገሙት። በእሳት ቢያያዝም እንኳን አለመቃጠሉን አየ። ሙሴም ቁጥቋጦ ለምን እንደማይቃጠል ቀረብ ብዬ ይህን አስገራሚ ነገር ልመልከት አለ። ሙሴም ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ በሉልኝ እስቲ ድገሙት። ከቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ሙሴም አቤት እነሆኝ አለው። እግዚአብሔርም ወደዚህ እንዳትቀርብ ይቺ የቆምክባት ምድር የተቀደሰች ስለሆነ ጫማህን አውልቅ አለው። ቀጥሎም እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። በዚህ ጊዜ ሙሴ እግዚአብሔርን ፊት ለፊት ለማየት ስለፈራ ፊቱን ሸፈነ። ከዚያም እግዚአብሔር እንዲህ አለ፣ በግብፅ የሚኖሩትን የሕዝቤን መከራ አይቻለሁ። ካሰሪዎቻቸው ጭካኔ የተነሳ የሚያሰሙትን ጩኸት ሰምቻለሁ፣ ስቃያቸውን ተረድቻለሁ። ስለዚህ ከግብፅ እጅ ልታደጋቸው ማርና ወተት ወደምታፈሰው ሰፊ ለም ወደ ሆነችው ምድር ወደ ከነዓን፣ ኬጣውያን፣ አሞራውያን፣ ፈሪዛውያን፣ ኢያቡሳውያን ምድር ላወጣቸው ወርጃለሁ። አሁንም የእስራኤል ልጆች ጩኸት ወደኔ ደርሷል። ግብፃውያን የሚያደርስባቸውን ግፍ አይቻለሁና በል እንግዲህ ና ሕዝቤን የእስራኤል ልጆች ከግብፅ እንድታወጣቸው ወደ ፈርዖን እልካለሁ። ሙሴ ነፍሰ ገዳይ ነው። ሙሴ በዮቶር ቤት እንኳን የሚታወቀው እነዛ የዮቶር ልጆች የሚያወሩት ደናግሎቹ ሴቶች እንኳን የሚናገሩት ግብፃዊ ሰው አዳነን ነው። ማንነቱን ደብቆ ነፍሰ ገዳይ መሆኑን ደብቆ ሸሽቶ የሚኖር ሰው ነው። ወገኖቼ በደንብ ስሙኝ። ኢንካውንተር ግንኙነት ሲሆን በህይወታችሁ ውስጥ ያለውን የኋላው ታሪክ በህይወታችሁ ውስጥ ያለው የትናንትና ማንነት ለመቀጠል አቅም ያጣል። በሌላ ቋንቋ የኋለኛው ታሪካችሁ ሶኬት ሙሉ ለሙሉ ይነቀላል። በደንብ ስሙኝ። ፕሮፌቲካል ኢንካውንተር ማለት it's not the motivation word የማነቃቂያ ቋንቋ አይደለም፣ ሪያሊቲ ነው። ወገኖቼ በደንብ ስሙኝ። የአንዳንድ ታላላቅ የእግዚአብሔር ሰዎች የታሪክ ለውጥ የሚጀምረው እዛ ላይ ነው። ይህ ሰው
የእግዚአብሔር ተራራ ተብሎ በሚጠራው ማይ ሎርድ ማይ ሎርድ ማይ ሎርድ የእሳት ቁጥቋጦ አሳይቶ መልአኩ ቆሞ በደንብ ስሙኝ ሙሴን አትራክት በማድረግ ሙሴን ወደሱ እንዲመጣ እንዴት ቅጠል ይነዳል እንዴት ሳይቃጠል በሚል የተለያየ የውስጥ ጥያቄ ልክ ሳውል ተብሎ የተጠራው ሰው ዛሬ በኢየሱስ ስም ይንካችሁ አህያ ፍለጋ አህያ ነው ፐርፐዜ ባለራዩ የሚፈልገው ለአህያ ጥያቄ የሚፈልገው ለአህያ እንትን የሚፈልገው ለአህያ ሲል ቶፒኩን እንደቀየረው የምትጠበቀው አንተ ነህ እንዳለው እግዚአብሔር አንዳንድ ሰዎችን መገናኛ ርዕስ በመስጠት የሚመጡበትን ርዕስ በመስጠት የተለያየ ምክንያት በመስጠት ለፍሳቸውና ልባቸው እንዲቀጣጠል ያንን ነገር እንዲያተኩሩበት አርጎ በድንገት መልአኩን ዞር አርጎ ይገለጥና ና ለብዙ ዘመን ስፈልግ ዛሬ ሰው ሲነካ ሰው በጌታ ሲነካ ምን ይሆናል የሱ ፍላጎት ሳይሆን የሱ ሐሳብ ሳይሆን የሱ ትናንትና ሳይሆን እግዚአብሔር በዛ ሰው ላይ የሚፈልገው ነገር ምን ይሆናል ይቀጥላል ዛሬ እጆቻችሁን አንሱ አልሰማዋችሁ በጌታ በኢየሱስ ስም በሉ ለመዝናናት ያልሆነ መነካት ለሹፈት ያልሆነ መነካት ለትንሽ ቀን ያልሆነ መነካት ገጠመኝ ያልሆነ መነካት በጌታ በኢየሱስ ስም እግዚአብሔር በተራራው ላይ ሙሴን ሲያገኘው በደንብ ስሙኝ ለአንድ ዓላማ ፈልጋለሁ አለው ሙሴ የሚያወራው አንደበተ ርቱዕ ነኝ ሙሴ የሚያወራው እኔ ነፍሰ ገዳይ ነኝ ሙሴ የሚያወራው የማልችል ነኝ ሙሴ የሚያወራው ትናንትናይ ጌታ ግን አንድ ነገር ነው የሚናገረው እስራኤልን ነፃ ለማውጣት እፈልጋለሁ so let me tell you something when it's come reality በደንብ ስሙኝ ወደ ትክክለኛው መረዳትና ትክክለኛው ዓላማ ስትመጡ የሙሴ አወላለድ የሙሴ ጉዞ የሙሴ በፈርዖን ቤት ማደግ የሙሴ አባይ ወንዝ ላይ መጣል it's a God purpose ዜና አለኝ ዛሬ ዝም ብላችሁ ሰው ስትተዋወቁ ለምን እንደሆነ ማታው ማማ ሶ ነገ እግዚአብሔር ባንተ የሆነ ቦታ ስትገቡ ያልገባችሁ ሰዎች የሆነ መታሸት ሲገጥማችሁ ያልተረዳችሁ ሰዎች እግዚአብሔር ለሚነካችሁ መንካት ለሚሰጣችሁ መነካካት በጌታ በኢየሱስ ስም ለሚያስጀምራችሁ መንገድ አዲስ ለሆነው ዓላማው አዲስ ለሆነው መገለጡ አዲስ ለሆነው መነካቱ ሜታዊነት ሳይሆን እውነተኛ የሆነ ዓላማው የሚፈጽምባችሁ ስለሆነ ደስ ይበላችሁ እነካለው በይና ጩህ ያንዴ ዘጸአት 3 ከቁጥር 1 እስከ 6 ለምን ሙሴ መነካት አስፈልገው የታሰረ ህዝብ እንዲወጣ ዓላማው ይሄ ነው እግዚአብሔር አንተን ከመላኩ በፊት ካንተ ጋር ይነካካል አልሰማችሁኝ አልሰማችሁኝ ለምን ይገናኛል why ለምን ይመጣል ወደ አንተ ለምን በራእይ በተኛህበት ለምን አእምሮህን ከፍቶ ሰምታው ማታውቀውን ራሱን ይገልጣል ማ እግዚአብሔር ከዛ በኋላ ትውልድን ማሻገር ቀላል የተሰጠህን ህዝብ መምራት ቀላል ከዛ በኋላ የት ነው አቅጣጫው ቀላል ከዛ በኋላ የት ነው ማለት መልእክት አልባ አይደለህም በሩ አይጠፋብህም ኦ ሎርድ ከተሰጠው ነገር ፈቀቅ ሲል ሙሴ ሊገደል ሁሉ የተፈለገበት ቦታ አለ ሲፓራ በፍጥነት ልጇን ገርዛ ያተረፈችው ወቅት አለ እሱ ብቻ አይደለም ስሜታዊ ሆኖ የእግዚአብሔርን ታቦት ሲጥል አላልኩም እኔ ላንተ የተገለጥኩበት ዓላማ ይሄ አይደለም በማለት ይመጣበት ነበር ወገኖቼ ዛሬ መልእክት አለ ለእናንተ ይነካችኋል አልሰማዋችሁም
አይ አልሰማዋችሁም ህልመኞች ነው ያልኩት ህልመኞች ዘመኔ አይለቅ የሚሉ ይነካኛል በይሲ ዲጋሚው ሲያሁንም አው ይነካል ሲነካ በደም ስማይ የምትሰራው ስራ አለ ማለት ነው ሁለተኛ አንደኛ ሳሙኤል ምዕራፍ 3 ዛሬ ይነካሃል አረ አሜን በይስቲ ለማን ነው የምናገረው በቃ የሆነ ይሄ በቃ ይሄ መንከራተት ይወላችሁ በቃ ይሄ ባዶነት ያበቃል በቃ ስትወጣ በፐርፐስ ስትገባ አንደኛ ሳሙኤል ምዕራፍ 3 በእውነት ዛሬ አስተምሪያችሁ በየመንገዱ መንጫጫት ይሆናል ቦታሽ ላይ ስለምትገቢ ቦታሽ ላይ ስትገቢ የሆነ ነገር ታምራላችሁ ያልኳችሁ አንዳንዶቻችሁ ለምን እንደሆነ ልንገራችሁ ለምን እንደምታምሩ ልንገራችሁ ፊት የሚያረጋችሁ ቦታ ላይ ስለምትገቡ ሳሳኮቦ ሼቴሬቤስ አቤት በተጠራ ሰው ሲያምር አቤት ቦታውን በሚያውቅ ሰው ሲያምር የተሰጠውን ምን አለ እነካለው በይና ጮህልኝ እስቲ አንደኛ ሳሙኤል ምዕራፍ 3 ላይ ሳሙኤል እስኪነካ ድረስ በቤተ መቅደስ ውስጥ lot of confusion እስክትል ድረስ እቺ አለ መቀርቀሪያዋ ጥልቅ እስክትል አቤት ይላል ሲጠራው አያውቀው ሲፈልገው አያውቀው ዜና አለኝ ከዚህ በፊት ተነክቶ የሚያውቀው ኤሊ ደግሞ they know it በቃ ያለው ልንገር ጋሼሊ ጠሩኝ እንዴ አልጠራውም ግባና ተኛ አቤት አቤት ጠሩኝ እንዴ አልጠራውም ግባና ተኛ ጠሩኝ እንዴ ሲል ሶስተኛው ላይ አሃ አለ ማ ኤሊ እኔ በጣም የሚገርመኝ ይሄ ነው ይወላችሁ አሁን ደግሞ ቢጠራ እነሆኝ ባሪያ ይሰማኝ ተናገር በልካለው በኋላ ሚነግርህን ነገር አንዳች እንዳትደብቀኛለሁ ኤሊ የማይሰማው በመነካት ግን ማንም ይሰማው አቤት አይኑ የተከፈተ ሰው አቤት አይኑ የተከፈተ ሰው የሚነካ ሰው ማነው የሚነካ ሰው ምን ይሰጠዋል ቁጥር 10 ላይ እንዲህ ይላል እግዚአብሔር ይላል መጥቶ በዚያ ቆመ ሳሙኤል በተኛበት ልዑል አምላክ እግዚአብሔር መጥቶ ኢንካውንተር ፍላፊቱ ቆመ አይገርምም ቀደም ሲል እንዳደረገው ሁሉ ሳሙኤል ብሎ ጠራው ሳሙኤልም ባሪያ ይሰማልና ተናገር አለ እግዚአብሔርም ሳሙኤልን እንዲህ አለው ጆሮን ጭው የሚያደርግ አንድ ነገር በእስራኤል ላይ ያደርጋለሁ በዚያም ቀን ከመጀመሪያው እስከ መጨረሻው በኤሊና በቤተሰቡ ላይ ተናገሩትን ሁሉ ፈጽማለሁ ኤሊ በሚያውቀው ኃጢያት ምክንያት በቤተሰቡ ላይ ለዘላለም እንደመፈረድ ነገርው ነበር ልጆቹ አጸያፊ ነገር አድርገዋል እርሱ ግን አልከለከላቸውም ስለዚህ የኤሊም ቤተሰብ በደል በመስዋዕት ሆነ በቁርባን ፈጽሞ አይሰረይም ብዬ በኤሊ ቤት ላይ ምያለሁ ሳሙኤልም እስኪነጋ ድረስ ተኛ ከዚያም ተነስቶ የእግዚአብሔርን ቤቶች ከፈተ ራእዩንም ለኤሊ ለመንገር ፈራ ኤሊ ግን ሳሙኤልን ልጄ ሳሙኤል ሆይ ሲል ጠራው ሳሙኤልም እነሆኝ አለ ኤሊም እግዚአብሔር የነገረህ ምንድነው አትደብቀኝ ከነገረህ ውስጥ አንዲቱን እንኳን ብትደብቀኝ
እግዚአብሔር እንደዚያው ያድርግብህ ከዚያም ለከፋ ይሁንብህ አለው ዋይ ለመገጸስ ቢሆን ለማቅናት ቢሆን ለመባረክ ቢሆን ለመለወጥ ቢሆን ጌታ መንፈስ ቅዱስ ኢንካውንተር ያደርጋል ከሰዎች ጋር ምን ይላል ይገናኛል አዎ ይገናኛል ፕሮፌቲካል ኢንካውንተር በጌታ በኢየሱስ ስም ልክ ሰዎች ከጌታ ጋር ሲገናኙ ሰዎች ጌታ ሲያገኛቸው የመጀመሪያው የሚሆነው ነገር ምንድነው አልኳችሁ ሪቨሌሽን መገለጥ ምክር ሊሆን ይችላል መሄድ ሊሆን ይችላል አዲስ ላይፍ ሊሆን ይችላል አዲስ አመራር ሊሆን ይችላል አዲስ ህይወት እግዚአብሔር በዛ ሰው ላይ የሚፈልገውን ነገር ያንን ፐርፐዝ ያለ ምንም መቆራረጥ ምን ይልበታል ያፈስበታል ስለዚህ ኤሊ ስለገባው ከእግዚአብሔር ጋር የተገናኘውን ሳሙኤል ምንም ነገር ሳትደብቀኝ ንገረኝ አለው ዜና አለኝ አልሰማዋችሁም የእግዚአብሔርን ድምጽ ለማወቅ ተማረ ትንቢታዊ ግንኙነቶች ሰሚ ያስፈልጋቸዋል ትንቢታዊ ግንኙነቶች ኢንካውንተር ፕሮፌቲካል ኢንካውንተር ያስፈልጋቸዋል ለማን ነው የምናገረው ኦ ሎርድ ኢሳይያስ ምዕራፍ 6 ላይ እንሂድ ኢሳይያስ ምዕራፍ 6 ይሄ ትውልድ ተቀየረ በቃ አሁን በቃ አስቸጋሪ ነገር ሊፈጠር ተባረክ ኢየሱስ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ብትመለከቱት ምን ይላል ንጉስ ኦዚያን በሞተበት አመት እግዚአብሔር ከፍ ባለና በከበረ ዙፋን ላይ ተቀምጦ ይላል ምን አልኩት አየሁት አልሰማዋችሁ በሉት እስቲ ድገሙት እስቲ የልብሱም ዘርፍ መቅደሱን ሞልቶት ነበር ይላል ማአዶቮስ ሱራፌልም ከርሱ በላይ ቆመው ነበር እያንዳንዳቸውም 6 ክንፍ ነበራቸው በሁለት ክንፍ ፊታቸውን ይሸፍኑ ነበር በሁለት ክንፍ እግራቸውን ይሸፍኑ ነበር በሁለት ክንፍ ይበሩ ነበር እርስ በርሳቸው በመቀባበል ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድርን ሁሉ በክብር ሞልታለች ይሉ ነበር ማ ሕዝቅኤል ምዕራፍ 1 ላይ ብትመለከቱት ሕዝቅኤል ምዕራፍ 1 ላይ ኦ ሎርድ ሕዝቅኤል ምዕራፍ 1 ላይ ቁጥር 1 ላይ በ30ኛው አመት በአራተኛው ወር በአምስተኛው ቀን በኮበር ወንዝ አጠገብ በምርኮኞች መካከል ሳለው ሰማያት ተከፈቱ እኔም የእግዚአብሔርን ራእይ አየሁ ፕሮፌቲካል ኢንካውንተር ሕዝቅኤልም ኢሳይያስም ላይ የምንመለከተው ምንድነው መንግስቱን ለማየት የምታወራው ለመቀየር ቡቱቶ ነገር ካንደበት ላይ ሊወስድ በጉጠቱ ጠርጎ ሊወስድ ለክብር የሆነ ኢንካውንተር ይሆናል በቃ ንግግርህ ይቀየራል እይታህ ይቀየራል ኦ ሎርድ when it's come prophetical encounter ወደ ህይወት ሲመጣ ትንቢታዊ ምን ግንኙነት not only መምራት not only ድምጽ መስማት not only ብቻ ያ አይኖችህን ሊፈውሳቸው ይመጣል ውስጣዊ መረዳትህን የቆሸሸ በዓለም ግብስብስ ዓለምን በመምሰል የሰበሰብካቸው ነገሮች በንጹህ አጥቦ ሊረጭህ ሊያጸዳ አዲስ ሰው ላይ ውስጥ ቆሻሻ ነገር ያወጣ ንጹህ ሰው ሊያረግህ አእምሮህን ሊፈውስ ክብር ሊያሳይህ ይመጣል የእግዚአብሔርን ዙፋን የእግዚአብሔርን የመንግስቱን ስፋትና ግንዛቤ የስፋቱ ልክ ዕውቀት እንዲኖር ያደርጋል በደም ስማይ አንዳንድ ሰዎች ገጥመው ያቃል በአውሩ ብትላቸው የሚያወሩት ይሄንን በቃ ያዩት ይሄንን ስማኝ በደም ሕዝቅኤል 47 ላይ የሄድክበት ሰዓት ላይ ቤተ መቅደሱን ያየዋል ስፋቱን ያየዋል ልክ ለኖህ
የጥፋት ውሃ ከመምጣቱ በፊት እግዚአብሔር ለኖህ የመርከቢቷን ስፋት ደርዝ ርቀት አገባባቸውን ተባዕት እንስሳ ካልኩሌሽኑን እንደሰጠው ሕዝቅኤል ምን ይላል የቤተ መቅደሱን ስፋት አየሁት ይላል ሰማይ ያለውን ክብር ምን አልኩት ይላል አየሁት ይላል ልክ ስትገናኙ መሰዊያው ምን አይነት እንደሆነ ይገለጥልሃል ሰማይ ምን አይነት መልክ እንዳለው የሰማይ ባህሪ ምን አይነት እንደሆነ የአዲስ ኪዳን ምሳሌዎች በጥቂት ነው ማለት ነው ሉቃስ ወንጌል ምዕራፍ 1 ላይ ብትሄዱ መላእክቱ ይመጣና ከቁጥር 26 ጀምሮ ብትመለከቱ ድንግል ጋር ይመጣል ማጋቶቮሴ የተወደድሽ አልሰማችሁኝም ብትሰሙኝ እንደዚህ አትሉም ነበር የምትሉትን እኔ ያውቀው ነበር ብትሰሙኝ ብታደምጡኝ እንዲያትሉም ነበር በስድስተኛው ወር እግዚአብሔር መልአኩን ገብርኤልን በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው ይላል የተላከውም ከዳዊት ዘር ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር የድንግሊቱም ስም ማርያም ነበረች መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን ጌታ ካንቺ ጋር ነውና አንቺ የተባረክሽ ነሽ አላት ማርያምን በንግግሩ እጅግ በጣም ደንግጣ ይህ ምን አይነት ሰላምታ ነው ያለች ነገሩን ታሰላስል ነበር መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻል አትፍሪ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ታላቅ ይሆናል የልዑልም ልጅ ይባላል ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤት ላይ ለዘላለም ይነግሣል ለመንግስቱ ፍጻሜ ማርያምም እንዲህ አለች መልአክ ሆኜ አይደለም የተወለድኩት በይሁዳ በናዝሬት ካሉ በእስራኤል ካሉ ደናግል ሴቶች እንደ አንዲቷ ነበርኩ ግን መልአኩ መጣና የተወደድሽ አቤት ብጽዕት አቤት የተለየሽ አቤት የልዑል አይን ባንቺ ላይ ሆነ አቤት look the moment encounter ሲሆን ካሉት ሴቶች በጠቅላላ የተለየች ፐርፐዙ ደግሞ የሕዝቡን ኃጢአት የሚያስወግድ የእግዚአብሔር በግ የሆነ የእግዚአብሔር ልጅ የናዝሬቱ ኢየሱስ ባንቺ በኩል ምን ይላል ይወለዳል በማን አማካኝነት በመንፈስ ቅዱስ እኔኮ ወንድ አላቅም it's not about you it's a divine encounter አንድ ሰው ለምን አይጮህም ልክ ሲመጣ የጌታ መገናኘት ወደ ህይወት ሲመጣ ስም ብቻ አይደለም መስማት ብቻ አይደለም ህይወት ብቻ አይደለም አገልግሎት ብቻ አይደለም እድሜ ላይፍ ሁሉ ምን ይላል ይቀየ ዝናለኝ ዛሬ ይንካኝ የሚል ሰው እኔ ዛሬ ጮሃለሁ እንደ ሙሴ ይንካችሁ በሳት ቁጥቋጦ እንዳደረገ እንደ ሳሙኤል በጓዳ ይንካችሁ በድምጽ እንደመጣ ወይኔ ዛሬ ለማን ነው የምናገረው እንደ ሕዝቅኤል ክብር ያሳያችሁ እንደ ኢሳይያስ ቤተ መቅደሱን ውበቱን የመቅደሱን ጫፍ የልብሱን ዘርፍ ያስ Oh Lord Oh Lord እኔኮ ወንድ አላቅም ማርያም it's not about you ይሄ ከሰማይ የሆነ አጠገባችሁ ያለው ሰው ልኩት ጌታ እንዲህ ይልሃል በሉት
ድገሙት እነካሃለሁ ይልሃል በይ ማማ ቶፎስ ንገሩልኝ አጠገባቸው ያለው ሰው ነካ ጌታ እንዲህ ይልሃል እነካሃለሁ ልክ ስትነካ በሉልኝ አሮጌ ነገር ወደህ ሳይሆን በግዱ ሶኬቱ ካንተ ላይ ይላቀቃል ሰው አለ ወይ ይንካኝ የሚል ሰው ጮኸ አሜን ይበል እኔ እኮ ሰው ወንድ አላቅም እኮ it's not about you እኔ እኮ ነፍሰ ገዳይ it's not about you መስማት it's not about you ይኸውልህ ታሪክ የሚቀየርላችሁ ንካኝ በሉ እስቲ ድገሙት ለዘመኔ የምታውቀው አንተ ነህ ለዘመኔ የምትናገረው አንተ ነህ ግራና ቀኜን አላውቅም ንካኝ ስትነካኝ የስም ለውጥ የውሎ ለውጥ የህይወት ለውጥ ይሆናል